الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله كون بفيت ያው ስለ ኢድጋም በኦዲዮ ተነጋግረናል ኢንሻአላህ ደግሞ በምስል ይሆናል የምናየው ኢንሻአላህ እንግዲህ የተነጋገርነው ኢድጋም ምን ማለት እንደሆነና ኢድጋምን በስንት እንደሚከፈል ስንት ፊደላቶች እንዳሉት በዝርዝር አይተናል። አሁን ደግሞ ኢንሻአላህ በምሳሌዎችና በምስል እናያቸዋለን። ጀዛኩሙላሁ ኸይራን። ምንድነው ከኑነ ሳኪና እንደምትመለከቱት ከኑነ ሳኪና እንዲሁም ከተንዊን በኋላ ስድስት ፊደላቶች በሚመጡ ጊዜ ማለትም የርሙሉን ያ ራ ሚም ላም ዋው እና ኑን እነዚህ በሚመጡ ጊዜ ግልጽ ይሆናሉ የሚለው ነው የተነጋገርነው። በመጀመሪያ ኑነ ሳኪና እንደምትመለከቷት እዚህ ላይ ያለችው ኑነ ሳኪና ናት። ታች ደግሞ ተንዊን የሚባለው ፈታቴን ከስራቴን እንዲሁም ضماتين ይሄን ተንዊን ተብሎ ይጣራል። ከኑነ ሳኪና እንዲሁም ከተንዊን በኋላ ከኑነ ሳኪና እንዲሁም ከተንዊን በኋላ እነዚህ የምትመለከቷቸው ስድስት ፊደላቶች በሚመጡ ጊዜ በኑነ ሳኪናን እንዲሁም በተንዊን የምትፈጠረው ኑነ ሳኪና ወደ እነዚህ ስድስት ፊደላቶች ተጨፍልቀው ይቀራሉ ማለት ነው። ኢንሻአላህ ያው በዝርዝር እናያለን። እንደምናየው ይሄን ስድስት ፊደላቶች ያ ራ ሚም ላም ዋው እና ኑን የኢድጋም ፊደላቶች ናቸው። እንግዲህ ኢድጋም ብሎ ማለት መጀመሪያ እንደተነጋገርነው መጨፍለቅ ማለት ነው። ይቺን የምትጨፈለቀዋ ወንም የሚጨፈለቀው ፊደላቶቹ ሳይሆን የሚጨፈለቁት ይቺ የምታዩት ኑነ ሳኪና እንዲሁም በተንዊን የምትፈጠረዋ ኑነ ሳኪናን ነው የምንጨፈልቃት ማለት ነው። ወደ እነዚህ ስድስት ፊደላቶች እንግዲህ እንደተነጋገርነው ኢድጋም በሁለት ይከፈላል ብለናል። ኢድጋም በሁለት ይከፈላል። ኢድጋም ቢጉናና ኢድጋም ቢገይር ጉና በመባል ይታወቃል። የመጀመሪያው ኢድጋም ቢጉና ከስድስቱ ፊደላቶች አራቱን ፊደላቶች ይይዝልናል። ኢንሻአላህ እሱንም ሁለተኛው ምሳሌ ላይ እናየዋለን። አሁን ኢድጋም እነዚህ እንደሆኑና ኑነ ሳኪና እንደም ከተንዊን በኋላ እነዚህ ስድስት ፊደላቶች በሚመጡ ጊዜ ኑነ ሳኪና እንደም በተንዊን የምትፈጠሩ ኑነ ሳኪና ወደ እነዚህ ፊደላቶች እንደሚጨፈለቁ የሚያስረዳ ነው። ሁለተኛው ቪዲዮ ላይ የመጀመሪያውን ክፍል ኢድጋም ቢጉናን እናያለን ኢንሻአላህ። ወይ ኢድጋም በሁለት ይከፈላል ስላልን የመጀመሪያውን ኢድጋም ቢጉናን እናያለን። ጀዛኩሙላሁ ኸይረን። ተከታተሉላችሁ። ጀዛኩሙላሁ ኸይር። ሰላም አለይኩም።